السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على النبي الأمين وعلى آله وأصحابه والتابعين ومن تبعهم بإحسان إلى يوم الدين. أما بعد، لتسنيو شوال 1435 ክፍል 7 የኡሱል الثلاثة ትምህርታችን ባለፈው ሳምንት ደርሳችን ሰማይና ምድር ውስጥ ያሉ ነገሮችን በሙሉ ያስገኘው አላህ Subhanahu Wa Ta'ala እንደመሆኑ መመለክ ያለበትም እሱ ብቻ እንደሆነ የሚያሳዩ የቁርአን አያዎችን አይተናል። ከዛ በመቀጠል ሸይኹ ረሂመሁላሁ ተዓላ ዒባዳ ለማንም እንደማይገባ ከአላህ ውጪ ለማንም እንደማይገባ ከጠቀሱ በኋላ ዋና ዋና የሚባሉ እንዲሁ ለምሳሌነት የተወሰኑ የዒባዳ አይነቶችን ዘርዝረዋል። وأنواع العبادة التي أمر الله بها مثل الإسلام والإيمان والإحسان ومنه الدعاء والخوف والرجاء والتوكل إلى آخر كلامه. عبادة يا الله حق بتشاك هنا، عبادة مالت من مالت هنا ما وك قديتها هنا لنا. وأنواع العبادة يا عبادة أين تجفمولو التي أمر الله بها الله سبحانه وتعالى يسول الجوج عندي سرواتشو يعزز يهونو عبادة عينتوج مثل لمثالي الإسلام الجبر المستت والإيمان كلب مامن والإحسان عبادة سيفسمو أملكون سيفسمو الله سبحانه وتعالى عندمياي أدرقو مفسم. ومنه الدعاء عندزه دعاء ملمن والخوف مفراتنا مسقات والرجاء تسفى مدرج والتوكل ممكات إلى آخره. يتوسني درزرنا قتلا عندما يو كلها لله لله النزي كله لله انجي لمنم يما يقبوناتشو يلالو. عبادا من بلو عرفوا تالزيه باجرو عبادا بلو مالت التي أمر الله بها الله سبحانه وتعالى عندي السراء ያዘዘን ነገር በሙሉ አላህ የሚወደው አላህ የሚቀበለው ነገር በሙሉ ዒባዳ ይባላል። በልብ የሚፈጸሙ የዒባዳ አይነቶች አሉ። በአካላት የሚተገበሩ የዒባዳ አይነቶች አሉ። ከሁሉም ምሳሌ ጠቅሰዋል እዚህ ሼኹ ረሂመሁላሁ ተዓላ። የልብ ዒባዳ የምንላቸው ለምሳሌ ኸውፍ መፍራት ማለት ነው። እንደዚሁ ረጃ ተስፋ ማድረግ መመካት፣ እነዚህ የልብ ዒባዳዎች ናቸው። ልባችንስ አላህን ብቻ ነው ልንፈራ የሚገባው፣ በአላህ ብቻ ነው ልንመካ የሚገባው፣ አላህን ብቻ ነው ተስፋ ልናደርግ የሚገባው። በአካል ከሚተገበሩ የዒባዳ አይነቶች ለምሳሌ ከአላህ ውጭ ላለ አካል ማረድ፣ እንደዚሁ ስጁድ ማድረግ፣ እነዚህ በአካል የሚተገበሩ የዒባዳ አይነቶች ናቸው። ሁሉም ለአላህ እንጂ ለማንም አይገቡም። በአካላችንም ከአላህ ውጪ ላለ አካል ዒባዳ አናደርግም። በልባችንም ከአላህ Subhanahu Wa Ta'ala ውጪ ላለ አካል የዒባዳ ዘርፍ የሆነን አሳልፈን አንሰጥም። مثل الإسلام ለምሳሌ እንደ እስላም እጅግሬን ሰጥቻለሁ እንደፈለክ አድርገኝ የሚባለው አላህ Subhanahu Wa Ta'ala ብቻ ነው። ከአላህ ውጪ ለማንም እጅግር መስጠት አይቻልም። والإيمان እንደዚሁ ኢማን ማለት ምን ማለት እንደሆነ ካሁን ቀደም ተጠቅሷል፣ በቀጣይም ይመጣል። እስላምና ኢማን አንድ ላይ ተያይዘው ከመጡ እስላም በገሃድ ለሚሰሩ ነገሮች ሲሆን፣ ኢማን ማለት ደግሞ በልብ ለሚታመኑ ነገሮች ይሆናል። ኢሕሳን ማለት ደግሞ ስራን አሳምሮ መስራት ማለት ነው። ከሰው ጋር የሚሆኑ ለብቻ የሚሆኑ ስራን አሳምሮ መስራት፣ ስራን በሚሰሩበት ጊዜ ትዕዛዝን ለመፈጸም በሚል ብቻ ሳይሆን አላህ እንደሚያየን አላህን እንደምናየው በጥንቃቄ መፈጸም ማለት ነው። እነዚህ በሰፊው ይመጣሉ። እስላም ማለት ምን ማለት እንደሆነ ስንት መሰረቶች እንዳሉት፣ ኢማን ማለት ምን ማለት እንደሆነ ስንት መሰረቶች እንዳሉት፣ ኢሕሳን ማለት ምን ማለት እንደሆነና መሰረቱ ስንት እንደሆነ ይመጣል። ይሄን አያብራሩትም እዚህ ጋር በሰፊው ደሊል እየጠቀሱ ማስረጃ እየጠቀሱ የሚያብራሩት ቀጥሎ ያሉትን ነው። መጨረሻ ላይ ኩሉሃ ሊላህ ብለዋል። እነዚህ ሁሉ ለአላህ ብቻ ናቸው። ሌሎችም አሉ ሼኹ እዚህ ያልጠቀሷቸው ከአላህ ውጪ ለማንም የማይገቡ። በጥቅሉ ዒባዳ
አላህ የሚወደው ነገር በሙሉ አላህ የሚቀበለው ነገር በሙሉ አላህ የሚደሰትበት ነገር በሙሉ ዒባዳ ይባላል። ሼኹም እዚህ ጋር አጠር ባለ መልኩ አለቲ አመረ አላሁ ቢሃ ብለውታል። ሰዎች እንዲሰሩት ያዘዘ ነገር በሙሉ ዒባዳ ይባላል። ዒባዳን በተለያየ መልኩ ዑለሞች ገልጸውታል። ዒባዳ ብሎ ማለት ሼኽ አልእስላም ኢብኑ ተይሚያ ረሒመሁላህ ተዓላ እንደሚሉት እስሙን ጃሚዑን ሊኩሊ ማ ዩሒቡሁ አላሁ ወየርዳህ አላህ የሚወደው አላህ የሚቀበለው ንግግርም ይሁን ተግባር ልባዊም ይሁን በአካል የሚተገበር በአጠቃላይ ዒባዳ ይባላል ይላሉ። ይሄን ታዕሪፍ ካስቀመጡ በኋላም ልክ ሼኽ አልእስላም ሙሐመድ ኢብኑ አብዱል ወሃብ እንዳስቀመጡት የዒባዳ አይነቶችን ዘርዝረዋል። ተወኩል፣ ዱዓ፣ ኸውፍ፣ እስቲዓና፣ እስቲጋታ መሰል የሆኑ ምሳሌዎችን አስቀምጠዋል። ሙሐመድ ኢብኑ አብዱል ወሃብ አዲስ የሆነ ያመጡት ነገር የለም። የደጋግ ቀደምቶችን ክታብ አጠር ባለ መልኩ ጨምቀው አስቀምጠው እንጂ እዛን ማንኛውም አላህ የሚወደው አላህ የሚቀበለው ስራ እዚህ ውስጥ ይገባልና ዒባዳ ነውና ከአላህ ውጪ ለማንም ተስተላልፎ ሊሰጥ አይገባም። እዛ ሸይኹ ረሒመሁላህ ተዓላ ተሰኑ ምሳሌዎችን ጠቅሰዋል። ረሒመሁላህ ተዓላ ሚስሉ ልእስላሚ ወልኢማኒ ወልኢሕሳኒ ካሉ በኋላ ወሚንሁ ዱዓ ከዒባዳ ዘርፎች አንዱ ከዒባዳ አይነቶች አንዱ ዱዓ ነው ይላል። ዱዓ ማለት መጥራት ማለት ሲሆን ዱዓ ማለት ጥሬ ትርጉሙ መጥራት ማለት ሲሆን የተፈለገው አላህን ስብሓነሁ ወተዓላ መለመን ማለት ነው። አላህን መገዛት ብሎ መፈሰርም ይቻላል፣ እንደ ሁኔታው ይለያያል። አላህን ስብሓነሁ ወተዓላ መለመን ትቶ አላህን መጠየቅ ትቶ ከአላህ ውጭ ያለን አካል አላህ እንጂ ማንም በማይችለው ነገር የጠየቀ ሰው የዒባዳ አካልን ከአላህ ውጭ ላለ አካል አሳልፎ ሰጥቷል ማለት ነው። ዱዓ ለሁለት ይከፈላል። ወደፊት እንደምናየው የሚፈልጉትን ነገር የሚጠይቁበት ዱዓ አለ፣ አላህን ምህረት መጠየቅ፣ ወከዛሊክ ስራችን አላህ እንዲቀበለን መጠየቅ፣ አዱንያ ላይ የምንፈልገውን ነገር እንዲያሳካልን መጠየቅ። ይሄ ዱዓኡ መስአላ ይባላል። የምንፈልገውን ነገር የምንጠይቅበት የምንለምንበት ማለት ነው። ሌላኛው ደግሞ ዱዓኡ ዒባዳህ ይባላል። አላህን ስብሓነሁ ወተዓላ እያመለከን የምንሰራውን ስራ አጅር ፍለጋ መስራታችን በራሱ ዱዓ ይባላል። መስገዳችን፣ መጾማችን፣ ሰደቃ መስጠታችንም ጭምር ማለት ነው። ዱዓ ለአላህ ብቻ መሆን እንዳለበት፣ ዱዓን ከአላህ ውጭ ላለ አካል አሳልፎ መስጠት ሽርክ እንደሆነ ቀጥለው ደሊል ይጠቅሳሉ ሼኹ። ወልኸውፉ ከአላህ ውጭ ማንንም ልንፈራ አይገባም። ኸውፍ ብሎ ማለት አደጋ ይደርስብኛል ብሎ መፍራት መስጋት ማለት ነው። ተፈጥሯዊ የሆነ ስጋት አለ፣ እምነትን ተከትሎ የሚመነጭ ስጋት አለ። የሰው ልጆች በተፈጥሯቸው አውሬን ሊፈሩ ይችላሉ፣ ጠላትን ሊፈሩ ይችላሉ። ይሄ ተፈጥሯዊ ይባላል። ላኪን ሞቶ የተቀበረን የሰው ልጅ የሚፈሩ ከሆነ ከአላህ ውጭ ያለ አካል ካልተገዛሁት ካላመለኩት አደጋ ይደርስብኛል ብሎ በልብ መፍራት ከሽርክ ይቆጠራል። ለዚህም ማስረጃ ይጠቅሳሉ ሼኹ ቀጥለው። ሌላው ወረጃ ተስፋ ማድረግም ከዒባዳ አካሎች አንዱ ነው። ወንጀሌን ይመረኛል፣ ጀነት ያስገባኛል ኢላ አኺሪህ ተብሎ ተስፋ የሚደረገው አላህ ስብሓነሁ ወተዓላ ብቻና ብቻ ነው። ከአላህ ውጪ ማንም ምኞቴን ያሳካል የማሳካት ብቃትም አለው ተብሎ አይባልም። ሌላው ወተወኩሉ ተወኩልም አላህ ላይ እንጂ ማንም ላይ አይቻልም። ተወኩል ብሎ ማለት ልባችንን በአንድ ነገር ማንጠልጠል ማለት ነው። ተስፋ ማድረግ እንደማለት ነው። ሙእሚኖች አላህን ስብሓነሁ ወተዓላ ብቻ ነው የሚመኩት። ከአላህ ውጪ ያለን አካል ተስፋ ማድረግ እሱ መመካት ከሽርክ ይቆጠራል። ወረግበቱ ሌላው ደግሞ ረግባ ነው። ረግባ ብሎ ማለት የሚወዱትን ነገር ማግኘትን መመኘት ማለት ነው። ካሰብኩት የሚያደርሰኝ አላህ ነው ስብሓነሁ ወተዓላ፣ ተስፋዬ በሙሉ አላህ ላይ ነው ሊል ነው ሙእሚን የሚገባው እንጂ ከአላህ ውጪ ያለን አካል ካሰብኩት ያደርሰኛል ብሎ ማመን ከሽርክ ይቆጠራል። ሌላው ወረህባ ረህባም ከአላህ ውጪ ለማንም አይገባም ይላሉ። ረህባ ብሎ ማለት
ኸውፍ ከሚለው ስጋት ከሚለው ተቀራራቢ ሲሆን ኸውፍ የሚለው አደጋ ይደርስብኛል ብሎ መፍራት ብቻ ነው። ረህባ የሚለው ግን ከሚፈሩት ነገር መሸሽ ማለት ነው። ከመፍራት በተጨማሪ መሸሽን ያዘለ ቃል ነው። ከአላህ ውጪ ሊፈሩትና አደጋ ይደርስብኛል ብሎ ሊሸሹት የሚገባ ማንም የለም፣ አላህ ብቻ ነው። ፈፊሩ ኢለላህ ከአላህ ነው የሰው ልጆች አላህን ነው ሊፈሩ ሊጠነቀቁ የሚገባው። ይሄም ወንጀልን ከመስራት በመታቀብ ግዴታን በመወጣት ነው። ከአላህ ወዴትም አይሸሽም፣ ከአላህ ወደ አላህ ነው የሚሸሽም። የሰው ልጆች ከአላህ ወደ ማንም መሸሽ አይችሉም፣ ወደ እሱ እንጂ። ከአላህ ውጪ ያለን አካል የፈሩ እንደሆነ ወደ አላህ ሊሸሹ ይችላሉ። አላህ ሊጠብቃቸው አደጋውን ሊመከትላቸው ይችላል። ከአላህ ግን ተሸሽቶ የትም መድረስና ማምለጥ አይቻልም። አልመህም ረህባ ብሎ ማለት መሸሽን የሚያስከትል ስጋት ማለት ነው። እንደዚሁ ከፈሩት ነገር ለመዳን ሰበቡንም ማድረስ እንደማለት ነው። እንደዚሁ ከኢባዳ አይነቶች አንዱ ኹሹዕ ነው። ኹሹዕ ብሎ ማለት መተናነስ፣ ራስን ዝቅ ማድረግ፣ እጅግርን መስጠት ማለት ነው። ለውሳኔው እጅግርን መስጠት ማለት ነው። ከአላህ ውጪ ልንተናነስለት ለውሳኔው እጅግራችንን ልንሰጥ የሚገባ ማንም የለም። እነሆ አላህ ስብሓነሁ ወተዓላ እሱን ብቻ እንድንፈራና ለሱ ብቻ እንድንተናነስ አዞናል። እንደዚሁ ከኢባዳ አይነቶች አልኸሽያ ነው። ኸሽያ ብሎ ማለት ከኸውፍ ጋር ከኹሹዕ ጋር ከረህባ ጋር ተቀራራቢ ሲሆን ከሌሎች የሚለየው የሚፈሩትን ነገር የሚያከብሩት ከሆነ ነው። ኸውፍ የሚለው ፍርሃት ብቻ ስጋት ብቻ ነው። ኸሽያ ግን የሚለው የሚፈሩትን ነገር የሚያከብሩት ከሆነ መፍራቱ ሌላ ራሱን የቻለ ኢባዳ ነው። ማክበሩ ሌላ ራሱን የቻለ ኢባዳ ነው። እንደዚሁ ከኢባዳ አይነቶች አንዱ አልኢናባ ነው። ኢናባ ማለት ተውበት እንደማለት ሲሆን ከተውበት ሰፋ ያለ ነው። ተውበት ከወንጀል መታቀብ ማለት ነው። ኢናባ ደግሞ ከወንጀል ታቅቦ ኸይር ስራ ላይ መበርታት፣ ከድሮው የተሻለ ሁኔታ ላይ ለመሆን መጣር ማለት ነው። ይሄም ለአላህ እንጂ ለማንም አይገባም። ሌላው ኢስቲዓና ነው። ኢስቲዓና ብሎ ማለት እገዛን መፈለግ ማለት ነው። እገዛን መፈለግ ለሁለት እንደሚከፈል እገዛን መፈለግ የኢባዳ አካል እንደሆነ ይሄም ወደፊት ይመጣል እስከነ ማስረጃው። ከአላህ ውጪ አላህ እንጂ ማንም በማይችለው ነገር ላይ አገዘኝ ተብሎ የሚጠየቅ ማንም የለም፣ ነብይም ይሁን ወልይም ይሁን። ወልኢስቲዓዛ መጠበቅም ከአላህ እንጂ ከማንም አይፈለግም። እገሌ ጠበቀኝ አይባልም፣ አላህ እንጂ ማንም በማይችለው ነገር ማለት ነው። ይሄም ሁለት አይነት እንደሆነ ወደፊት ይመጣል። ፊት ለፊታችን ያለን ሰው ጠላት ፈርተን ሊጠብቀን የሚችል የሆነን ሰው ከዚህ ሰው አድነኝ ጠብቀኝ ቢባል ምንም ችግር የለውም። ላኪን አላህ እንጂ ማንም በማይችለው ጉዳይ ላይ የሰው ልጆችን ከቀብር ቅጣት ጠብቀኝ ብንል ወይም ደግሞ ወደፊት ሊመጡ ከሚችሉ አደጋዎች ጠብቀኝ ብንል ሽርክ ይሆናል። ወከዛሊክ ሞተው የተቀበሩ የወልዮች የሷሊሖች ቀብር ዘንድ ሄዶ ጠብቁኝ ቢባል ከሽርክ ይቆጠራል። እንደዚሁ ከኢባዳ አይነቶች ኢስቲጋታ ማለት ከጭንቅ አውጡኝ፣ ከችግር አውጡኝ፣ ፍጥናችሁ ድረሱልኝ ማለት ነው። ይሄም ከአላህ እንጂ ከማንም አይፈለግም። ከነብይም ይሁን ከወልይም ይሁን ኢስቲጋታ ማድረግ አይቻልም። በህይወት ያለን ሰው ከኛ ቅርብ የሆነን ሰው አቅም ያለውን ሰው ጭንቅ ላይ ሆነን እርዳኝ አግዘኝ ማለት እንችላለን። ላኪን አላህ እንጂ ማንም በማይችለው ጉዳይ አግስኒ ያ ፉላን አይባልም። ሐታ ነብይም ቢሆን ወልይም ቢሆን ይህ በዘመናችን ብዙዎቹ እየተጠቁበት ያለ ችግር ነው። ኢስቲጋታ ከአላህ ውጪ በነብዮች ይቻላል በወልዮች ይቻላል እያሉ የሚፈትኑ ሰዎችም አሉ። በመሆኑም ጥንቃቄ ያስፈልጋል። ሌላው ወዘብሑ እርድም ከኢባዳ አይነቶች ነው። ከአላህ ውጪ የተኛውም አካል ደም ማፍሰስ ተገቢ አይደለም። ደምን በማፍሰስ ወደ ማንም መቃረብ አይቻልም። ለጂንም ይሁን ለቀብርም ይሁን ማረድ አይቻልም። ወነዝሩ ስለትም የኢባዳ አካል ነውና ከአላህ ውጪ ላለ አካል መሳል
አይቻልም። ነዝር መግባት አይቻልም። ከአላህ ውጭ ያለን አካል እንዲህ ካደረከልኝ እንዲህ አደርግልሃለሁ ወይም ደግሞ እንዲህ ታደርግልኝ ዘንድ እንዲህ አደርጋለሁ፣ ጾማለሁ፣ ምስኪን አበላለሁ ኢላ አኺሪህ አይባልም ለአላህ እንጂ። በዚህ ዙሪያ ማብራሪያ ይኖረናል ኢንሻአላህ። ወገይሪ ዛሊከ ሌሎችም ሚን አንዋዒል ዒባደቲ ከዒባዳ አይነቶች ውስጥ አለቲ አመረ አላሁ ቢሃ አላህ ሱብሓነሁ ወተዓላ ሰው ልጆች እንዲሰሩት ያዘዘ የሆነ የዒባዳ አካል በሙሉ ኩሉሃ ሊላህ ሁሉም ለአላህ ሱብሓነሁ ወተዓላ ብቻ ነው። ከአላህ ውጭ ላለ አካል ለማንም አይገባም ይላል። ወደሊሉ ቀውሉሁ ተዓላ እዚህ ላይ የተጠቀሱ በምሳሌ የተጠቀሱትም ይሁን ሌሎች የዒባዳ አካላት በሙሉ ለአላህ እንጂ ለማንም እንደማይገቡ ማስረጃው የላቀው የጌታችን ቃል ነው። ወአነል መሳጅደ ሊላህ ምድር በሙሉ የአላህ ናት፣ መስጅዶች በሙሉ የአላህ ናቸው፣ የስጁድ አካላት በሙሉ የአላህ ብቻ ናቸው። ፈላ ተድዑ አትገዙ አታምልኩ መዐላሂ ከአላህ ጋር አሐደን ማንንም ምንንም አታምልኩ አትገዙ ብሏል አላህ ሱብሓነሁ ወተዓላ። መሳጅድ የሚለውን ዑለሞች የተለያየ ተፍሲር ሰጥተውታል። ሁሉም ተመሳሳይ የሆነ ተፍሲር ነው። መስጂድ ብሎ ማለት ለዒባዳ የተገነባ ቦታ ማለት ነው። ለዒባዳ ለአምልኮ የተገነባ ቦታ ማለት ነው። መስጂድ ማለት እንደዚሁ የሰውነት የስጁድ አካሎች ማለት ነው። ግንባርና አፍንጫ፣ ሁለት መዳፎች፣ ሁለት ጉልበቶች፣ የሁለት እግር ጣቶች እነዚህ የአላህ ናቸው። እንደዚሁ መስጂድ ማለት ምድር ማለት ነው። ጁዒለት ሊየል አርዱ መስጂደን ብሏል። ምድር መስጂድ ተደርጋልኛለች። ከኡመቴ ውስጥ የትኛውም ግለሰብ ሶላት የደረሰበት እንደሆነ ባለበት መስገድ ይችላል። እንደ ድሮ ህዝቦች የግድ ለአምልኮ ወደ ተገነባ ቦታ ሂድ አይባልም። ናም ጀማዓ ካለና አዛን ከሰማ መስጂድ ሄዶ መስገድ ግዴታ ይሆንበታል። ላኪን ወደ መስጂድ መድረስ መሄድ የማይችልበት ሁኔታ ላይ ወይም መስጂድ የሌለበት ቦታ ላይ ባለበት መስገድ ይችላሉ። ምድር ላይ በሙሉ ሶላት መስገድ ይቻላል። መስገድ የተከለከለባቸው ቦታዎች አሉ። የፍቅህ ትምህርት ላይ ተዳስሷል። እንደዚሁ በአካል የሰውነት የስጁድ አካሎችም ካለን ግንባራችሁን ለማኑ መሬት ላይ አትድፉ ኢላ አኺሪህ ማለት ነው። መሳጅድ የሚለውን በአምልኮ ስፍራዎች ከፈሰርነውም መስጂድ ውስጥ ሆናችሁ በአላህ አታጋሩ፣ ቤተክርስቲያን ውስጥ ሆናችሁ በአላህ ሱብሓነሁ ወተዓላ አታጋሩ። ምድር በሙሉ የአላህ ናት። አላህ ሱብሓነሁ ወተዓላ ባሮች እሱን ሊገዙበት የፈጠራት ምድር ላይ ከሱ ውጪ ሌላን ማንንም አታምልኩ ማለት ነው። እነዚህ ላይ አሐደን ብሏል አላህ ሱብሓነሁ ወተዓላ። የተፈለገውም ይሄን ከሊመቱን ሻሚላ ሁሉን የሚያካት አገላለጽ ነው። ፈላ ተድዑ መዐላሂ አሐደ ከአላህ ጋር ማንንም ምንንም አታምልኩ አትገዙ። መላኢካም ይሁን ሷሊሕም ይሁን ነቢይም ይሁን ወልይም ይሁን ማንንም ልታመልኩ አይገባም። ዒባዳ ማለት ምን ማለት እንደሆነ ቀደም ሲል ጠቅሰናል። ማንኛውም አላህ የሚወደው አላህ የሚቀበለው በልብ የሚሰራም ይሁን በአካላት የሚተገበር በግልጽ የሚታይም ይሁን ልባዊ የሆነ ነገር በሙሉ ዒባዳ ይባላል። ይሄን ከአላህ ውጪ ለማንም አሳልፋችሁ አትስጡ። ከሰው ልጆች ውስጥ ጂኒን የሚፈራ አለ፣ እነሆ ሽርክ ላይ ወድቋል። ከሰው ልጆች ውስጥ ነቢዮችን፣ ወልዮችን፣ ሷሊሖችን ጠብቁኝ እርዱኝ የሚል አለ። የአላህን ሐቅ ለሌላ አካል አሳልፎ ሰጥቷል። አላህ ሱብሓነሁ ወተዓላ ፈላ ተድዑ መዐላሂ አሐዳ ከአላህ ጋር ማንንም ምንንም አታምልኩ ከማለቱ ጋር መላኢካን፣ ጂኒን፣ ነቢይን ያመለኩ የአላህን ሐቅ ለሌላ አሳልፈው ሰጥተዋል። ይህም በተለያዩ የቁርአን አያዎች የተጠቀሰ የተጠናከረ ጉዳይ ነው። ሼኹ አንድ ማስረጃ አንድን የቁርአን አያ እንደ ምሳሌነት አስቀምጠው አልፈዋል እንጂ ወላ ተድዑ ሚን ዱኒላሂ ማ ላ የንፈዑከ ወላ የዱሩክ ፈኢን ፈዐልተ ፈኢነከ ኢዘን ሚነ ዛሊሚን ሱረቱ ዩኑስ ላይ ወላ ተድዑ ሚን ዱኒላህ ከአላህ ውጪ ከአላህ በታች አትለምን፣ አትገዛ፣ አታምልክ ማ ላ የንፈዑከ ወላ የዱሩክ ምንም ሊጠቅምህ ምንም ሊጎዳህ የማይችለን አካል አትገዛ። ፈኢን ፈዐልተ እምቢ ብለህ ግን ያደረግክ እንደሆነ ከአላህ ውጪ ያለን አካል የለመንክ ጠብቀኝ ያልክ እንደሆነ ፈኢነከ ኢዘን ሚነ ዛሊሚን እንግዲያውስ አንተ ከግፈኞችና ከበዳዮች ነህ ብሏል አላህ ሱብሓነሁ ወተዓላ። ወድዑ ረበኩም ተضرعا ወኹፍያ ኢነሁ ላ ዩሒቡል ሙዕተዲን ጌታችሁን አምልኩ በማለት አላህ ሱብሓነሁ ወተዓላ አዟል። ኢያከ ነዕቡዱ ወኢያከ ነስተዒን አንተን ብቻ ነው
እንገዛው ካንተ ብቻ ነው እገዛ ምን ጠይቀው የተለያዩ ቁርአን አያዎች አሉ። ዒባዳን ለአላህ እንጂ ለማንም አሳልፎ መስጠት እንደማይቻል፣ ዒባዳ ማለት ደግሞ ማንኛውም አላህ የሚወደው የሚቀበለው ስሩት ብሎ ያዘዘ ነገር በሙሉ እንደሆነ በማወቅ ከአላህ ውጪ ላለ አካል ለነቢይ የሚሆን ለወሊ አሳልፈን ከመስጠት መጠንቀቅ ያስፈልገናል። ፈመን ሶረፈ ሚንሃ ሸይአን ከላይ ከተጠቀሱ ነገሮችም ይሁን የትኛውም አላህ ሱብሓነሁ ወተዓላ ስሩት ብሎ ካዘዘን ከዒባዳ አካል አንዱን ቅንጣትን እንኳ አሳልፎ የሰጠ የገይሪላህ ከአላህ ውጪ ላለ አካል فهو مشرك كافر ሙሽሪክ ነው፣ በአላህ ሱብሓነሁ ወተዓላ አጋርቷል፣ ካፊሩን በጌታውም ከድቷል፣ ከእስላም ወጥቷል። ዘን ከላይ የተጠቀሱ የዒባዳ አይነቶችን ለአላህ ብቻ እናደርጋቸው ይገባል። ከዛ ውጪ ላለ አካል አሳልፎ የሰጠ ለምሳሌ ከአላህ ውጪ ያለን አካል ሐጃዬን አውጣልኝ ብሎ የጠየቀ ልጅ ስጠኝ ያለ በአላህ ሱብሓነሁ ወተዓላ አጋርቷል፣ ከእስላም የሚያወጣውንም ስራ ሰርቷል። فهو مشرك كافر ሙሽሪክ ነው ካፍር ነው ይላል። ሙሽሪክና ካፍር ልዩነቱ ምንድነው ከተባለ ሙሽሪክም ካፍርም በሐቂቃ አንድ ነው። በአላህ ላጋራ በአላህ ለካደ ሰው የሚሰጥ ስያሜ ነው። ሁለቱ አንድ ላይ ከመጡ ልዩነታቸውን በምናይበት ጊዜ ትንሽ ልዩነት ሊኖረው ይችላል። ሙሉ በሙሉ አላህን መካድ ኩፍር ሊባል ይችላል። በአላህ ከማመን ጋር ደግሞ ሌላን አካል ማምለክ ይህ ሽርክ ሊባል ይችላል። ሽርክ ማለት አስሉ መጋራት ማጋራት ማለት ነው። በመሰረቱ አላህ ጌታ ነው ብሎ ከማመን ጋር ከአላህ ውጪ ሌላን አካል የሚያመልኩ ከሆነ ታቦትን የሚያመልኩ ከሆነ ድንጋይን እንጨትን የሚያመልኩ ከሆነ ይህ ሽርክ ይባላል። ሙሉ በሙሉ ደግሞ አላህ የሚባል የለም ያለ እንደሆነ ኩፍር ይባላል። በዚህ መልኩ ሊለይ ይቻላል። ካፍር ኩራተኛ ነው፣ ጌታው ላይ የሚኮራ ነው። ሙሽሪክ ደግሞ የጌታውን ክብር የሚነካ ነው። አላህ ብቻ አይበቃኝም ተጨማሪ አምላክ ያስፈልገኛል የሚል ማለት ነው። ወደሊሉ ቀውሉሁ ተዓላ ከአላህ ውጪ ላለ አካል የዒባዳን አካል አሳልፎ መስጠት ሙሽሪክ ካፍር እንደሚያስብል ማስረጃው የላቀው ጌታችን ቃል ነው። ሱረቱል ሙእሚኑን 117ኛው አያ ላይ ወመን የድዑ መዐላህ ከአላህ ሱብሓነሁ ወተዓላ ጋር አብሮ ያመለከ የተገዛ ኢላሃን አኸራ ሌላን አምላክ ከአላህ ውጪ ያለን አካል ከአላህ ጋር አብሮ የተገዛና ያመለከ ላቡርሃነ ለሁ ቢሂ ለሱ ምንም ማስረጃ ያሌለው ሲሆን ከአላህ ጋር አብሮ ያመለከው አካል አምላክ ለመሆኑ መመለክ እንደሚገባው ተጨባጭ ማስረጃ ያሌለው ሲሆን ከአላህ ጋር ሌላን አካል ያመለከ ፈኢነማ ሒሳቡሁ ዒንደ ረቢህ እሱ የሥራውን ዋጋ የሚያገኘው አላህ ዘንድ ነው። ኢነሁ ላ ዩፍሊሑል ካፊሩን ስራውን ዋጋ የሚያገኘው አላህ ዘንድ ነው ስንል ጥሩ ነገር የሚጠብቀው እንዳይመስል ኢነሁ ላ ዩፍሊሑል ካፊሩን እነሆ ከሃዲያን አይድኑም ያሰቡት አይሳካላቸውም እነሆ አላህ ዘንድ ይቀጣሉ ማለት ነው። አያው መዝጊያ ላይ ምን ብሏል? ላ ዩፍሊሑል ካፊሩን ካፊሮች አይድኑም ያሰቡት አይሳካላቸውም። ኢዘን አላህ ካፍር እንደሆኑ ነግሮናል በዚህ አያ። ይህ ተግባራቸው ከአላህ ውጪ ያለን አካል ማምለካቸው ካፍር አስብሏቸዋል። ላቡርሃነ ለሁ ኸበርም ተደርጎ ተተርጉሟል ማለት ነው። ወመን የድዑ መዐላህ ኢላሃን አኸራ ከአላህ ሱብሓነሁ ወተዓላ ውጪ ያለን አካል ማንም ይሁን ማን አምላክ አድርጎ የያዘ ላቡርሃነ ለሁ ቢሂ ማስረጃ የለውም። ከአላህ ውጪ መመለክ አለበት ብለው ሰዎች የሚያመልኩት ማንኛውም ነቢይም ይሁን ወልይም ይሁን ድንጋይም ይሁን መላኢካ መመለክ እንደሚገባው ማንም ማስረጃ ማምጣት አይችልም። እንዲህ አይነትን ሰው አላህ ሱብሓነሁ ወተዓላ የቂያማ ቀን ይተሳሰበዋል። ኢነማ ሒሳቡሁ ዒንደ ረቢህ ዋጋውን ያገኛል። አላህ ብቻውን ፈጥሮ ሳለ ከአላህ ውጪ ያለን አካል በማምለኩ አላህ አይቀጡ ቅጣትን ይቀጣዋል። ላ ዩፍሊሑል ካፊሩን ከሃዲያንም አይድኑም ብሏል። እነሆ ከአላህ ውጪ ያለን አካል ማምለክ መገዛት ኩፍር እንደሆነ ከእስላም እንደሚያወጣ አላህ በዚህ አያ ነግሮናል። ላ ዩፍሊሑል ካፊሩን ከሃዲያን አይድኑም ብሏል። ከሃዲ ያስባላቸው ከአላህ ጋር ሌላን አካል ማምለካቸው። ይህ ምንም የሚያጠራጥር ነገር አይደለም። ሙስሊም ይሄን አይጠራጠርም። የዒባዳ አካሎችን ከአላህ ውጪ ላለ አካል አሳልፎ መስጠትም ኩፍር እንደሆነ የሚያሳይ ደሊል ነው። ይህንም አላህ ሱብሓነሁ ወተዓላ በተለያዩ የቁርአን አያዎች ነግሮናል። ወዕቡዱላህ ወላ ቱሽሪኩ ቢሂ ሸይአ አላህን በብቸኝነት አምልኩ በሱ ማንንም ምንንም አታጋሩ ብሎናል። እያንዳንዱ ነቢያትን ደግሞ አላህ ለኢን አሽረክተ ለየሕበጠነ ዐመሉክ በአላህ ታጋራና የሰራኸው ስራ በሙሉ ይበላሽብሃል ከከሳሪዎችም ትሆናለህ ብሏል። ስለ ነቢዮችና ስለ መልእክተኞች
አላህ ለነብዩ ከነገራቸው በኋላ ወለው አሽረኩ ለሐቢጠ ዐንሁም ማ ካኑ ያዕመሉን ለእስላም ብለው ለዲን ብለው ብዙ ቢሰሩም በአላህ ግን ቢያጋሩ የሰሩት ስራ ሁሉ ይበላሽ ነበር ብሏል። እዘን የዒባዳ አካሎችን ከአላህ ውጪ ላለ አካል አሳልፎ የሰጠ ሰው ሙሽሪክ ነው፣ ካፍር ነው። የሰራው ስራ በሙሉም ይበላሻል። አላህ ሱብሓነሁ ወተዓላ ከሽርክ ይጠብቀን። ተውሂድን በአግባቡ ተረድተው በተውሂድ ላይ ሞተው የጌታቸውን ውዴታ ከሚያገኙ ሰዎች ያደርገን። هذا والله تعالى أعلم. إذا رأيتم هذه الوقت والسلام عليكم ورحمة الله وبركاته.